በወልቃይት ጉዳይ በፌደራል ስር ይተዳደር በሚል ባለፈው ያነሷት ምንድናት የሚለውን ይሄን ቀን መዝግቡት። በጣም ብዙ ቀናቶች መዝግቡ ብያለሁ። ይሄን ቀን መዝግቡት። የወልቃይት እጣ ፈንታ አብይ አህመድ እስካለ ድረስ ምን እንደሚሆን ይውልሲ አገኘው ተሻገርን ጎንደር ላይ መርጠህ ለምርጫ ትወጣለህ እያልኩ አይደለም። ካድሬ ነው የሚሰባሰበው። ተመስገን ጥሩነህን ጎጃም ላይ ተወዳዳሪ አድርገህ ከዛ የዛ የምርጫ አጃቢ አድርገህ ከዚህ በላይ ጠላትነት አለ ወይ ለህዝብ? ይሄ ለጉድ የተፈጠረ ምንለው ካሳሁን ካርሎስ የሚባል ሰው እኮ ምሬታችን ከዛ ነው የሚመነጨው እኮ። nothing personal ይተናቀዋለን። ግን ይሄንን አሁን የምንላችሁን ስርዓት በህዝባችን ላይ ጭኖ ይሄንን መከራ በአገራችን ውስጥ ለማራዘም የት ሊበላው ነው? ይሄንን ሁላ ገንዘብ አንድ ስንዝር መሬት ናት መጨረሻ ላይ የሚቀበርባት። ዘኢንታየር ባህር ዳርን በሽያጭ ወስዶታል ከባለስልጣናት ጋር ተስማምቶ። እደግመዋለሁ፣ ባህር ዳር የካሳሁን ካርሎስ የግል ኃላፊነት የተወሰነ የግል ማህበር የካሳሁን ካርሎስ የሌለሲ ናት ባህር ዳር። አሁን ባህር ዳር የኔ ናት ብሎ ማንም ሊል አይችልም። ምኑ ነው ያንተ የሚሆነው? ምን አለህ ባህር ዳር ላይ እንደ ህዝብ? ምን የትኛው መብት አለ? ቀና ብለህ መሄድ አትችልም። ይሄንን መዋጥ ነው። መረር ያለ ነገር ነው፣ መዋጥ ነው። አለዛ ቁጭት አይመጣም። ካልተቆጨህ ደግሞ ምንም አትልም። ይግረምህ ባህር ዳር ላይ የሆነ ያለው ነገር ትርጉሙ ምን እንደሆነ ካልገባህ እንዲገባህ ደግሞ በሌላ መንገድ እናስረዳ። በጣም ነው የሚያሳዝነው የእውነት። እስኪ ባህር ዳር ይሄንን ሲያደርጉ ምን እያሉህ እንደሆነ፣ ጎንደር የሆነ ነገር ሲያደርጉ ምን እያሉህ እንደሆነ ካልገባ፣ ቅድም አዲስ አበባ ላይ ከፍተኛ ምናምን ጠል ብሎሃል አይደል? ብሔረሰብ ጠርቶ ዜን ባህር ዳር እነ ካሳሁን ካርሎስ መዳፍ ላይ እንድትቆይ እያደረጓት ነው አለ አይደል? አንተ ባህር ዳር ይገርምሃል። ኢንታየር ጎጃም ያንተ አይደለም ይላል። ኢንታየር ጎንደርም ያንተ አይደለም ይላል። ኢንታየር ቤት አማራ ወሎ ያንተ አይደለም ይላል። አብዛኛው የሸዋ ጠቅላይ ግዛት ያንተ አይደለም ይልሃል። አማራ ብሎ ጠርቶ ምን እንደሚያስቡልህ አብይ ቅድም ከፍተኛ እዚህ ጠል ምናምን አለ አይደለ? ኤንድ ሪዛልቱ መዳረሻውና የጋራ ስምምነታቸው ምንድን ነው? ትጠላናለህ ያለው አካል አዲስ አበባ ላይ እኛን ትጠሉናላችሁ ካሉ በኋላ እኛና እናንተ የሚል ነገር ከፈጠሩ በኋላ እኛና እናንተ የሚለው ፖለቲካ የመጣበትን ዓላማ ይኸው ስማው። ኦሮሞ ልክ ይኖረዋል። አማራ እኔ ማቆ ከኢትዮጵያ ሰሜን ኢትዮጵያ እኮ ነው ሀብተ። አማራ የሚባል ህዝብ ያለው ሰሜን ሸዋ ብቻ ነው እንጂ ይሄ ጎጃም ጎንደር የሚባለው ሌላ ባለቤት አለው። ኦሮሞም የሚገባውን ቦታ ይይዛል፣ አማራም ደብረ ብርሃን አካባቢን ይይዛል ማለት ነው። እየሰማ ነው አይደል? የሚገባህን ትይዛለህ። ይሄን ያለው ጎጃም ጎንደር ሸዋ ወሎ ምን አለዋል ባለቤት አለው። አሁን እንደ ተራ ንግግር ቆጥረው ይበላ ምን ያመጣል ምናምን ልትል ትችላለህ። እንደዚህ አይነት ፉዞ ምናምን በጣም ነው የእውነት በጣም ይቀፋል። ምን እንደሚያመጣማ እያሳየህ ነው። ስላለ የሚሆን ነገር የለም። ያሉትን አድርገው ነው በነገራችን ላይ ብለው ያላደረጉት ነገር የለም። ያሉትን አድርገው ነው የሚያሳዩ። ታዲያ በተመስገን ጥሩነህ እየተገዛህ ድሮስ አሁን ጎንደር የማን ነው? ጎንደር የማን ነው? ጎጃም የማን ነው? ቤት አማራ ሁሉ የማን የአማራ ነው ልትለው? ማን ያለበት ንገረኝ። የሚገዛው ተመስገን ጥሩነህ። ተመስገን ጥሩነህ ተጠሪነቱ ለአብይ አህመድ ሰው የሚሉት እኮ ምክንያት ኖሯቸው ነው። ነቅለው በሙሉ ከዛ መጨረሻ ላይ ባህር ዳር ደብረ ብርሃን የሆነች ቦታ ነው ወሰነን እዛ ጋ ነው በቃ አማራን ምን ወሰነ ይላል። ሌላው ባለቤት አለው አለ።
ሾርት ተርም በለው ሎንግ ተርም በለው መስራት የሚገባውን እየሰራ ነው ያለው። የቅራኔው ምንጭ እሱ ነው። ይኸውልህ አንተ ሰኔ 15 ሰኔ 30 ትላለህ። አንተ ጎንደርና ጎጃምን ምንድነው እንደ በርሊን ግንብ የበርሊን ግንብም ኮሬክት የሚያደርገው ሲመጣ አፍርሶታል። ሽብልቅ ይበታል ለያይቶ ለማቆም ለነዚህ መሰረት ለመጣል እየሆነ ያለው ይሄ ነው። ብንማርበት ከዚህ ነገር ብንወጣ ቁርጥ አድርገን ብንታገል ራሳችንን እናድናለን። ናሬሽን በጣም አደገኛ ነው። በነገራችን ላይ እንደዚህ አይነት ናሬሽኖች ቀላል አድርጋቸው እነገመቹ ከወታደር መተው እንደዚህ ያኑ ገመቹ አያና ኮሎኔል ነው። ከወታደሩ መተው እንደዚህ አይነት ናሬሽን ያስቀምጡላል። ከሃይማኖት መተው እንደዚህ አይነት ናሬሽን ያስቀምጡላል። ፍሮም ኤቭሪዌር በተለያየ መንገድ ኦኬ ተቀብለ የናሬሽኑ ሰለባ ከሆንክ በኋላ በየስቴፑ ዴሞግራፊውን ነው እየቀየሩት የሚሄዱት። በየስቴፑ መዋቅራዊ ነገር እየተከሉ ነው የሚሄዱት። በየስቴፑ ሃይማኖትህም ላይ መዋቅርህ ላይ በአጠቃላይ ሁኔታው ላይ ምን እየደቀኑብህ ነው የሚሄዱት። ካላስተዋልክ በጣም አደገኛ ሁኔታ ይገጥማል። እየሆነ ያለውን መረዳት ያስፈልጋል። ኦኬ አሁን ሄደው ምን አደረጉ? ሄዱ። አሁን ምን ደረጃ ላይ ደርሰዋል? ወደ ዛሬው ሰነድ እንሻገርና ከዛ በኋላ የዚህን ሰነድ ይዘት ምን እንደሚል እዩት። ምንድን ነው የሆነው መሰላችሁ? ነገ በተለይ የፓርላማ አባላት ነን የምትሉ መቼም እንደው ጆሮ አላቸው ብሎ ለነሱ ማሳሰቢያ መንገድ የሆነ ነገር ማድረግ እንኳን የሚሆን አይደለም። ግን በእውነት ህሊና ያለው የእውነት ህሊና ያለው ይሄንን ሰምቶ ይሄንን አይቶ እየሆነ ያለው እየመጣ ያለው አደጋ ምን እንደሆነ መረዳት ከተሳነው ካቃተው ምን ማድረግ ይቻላል? የአዲስ አበባ ዕጣ ፈንታ የአዲስ አበባ ስንብት ብለን በተደጋጋሚም ሰርተነዋል። የአዲስ አበባ ዕጣ ፈንታ በተመለከተ በሚፈልጉት ርቀት በሚፈልጉት መንገድ ሄደውበታል። እነሱ በሚፈልጉት ርቀት በሚፈልጉት መንገድ ሰሞኑን አንስተንላቸዋል። በስትራክቸር ደረጃ ወታደሮች አምጥቶ መድቦበታል። እነ ቶፊቅ ሲመጡ ማን ነው ጀነራሉ ደግሞ እነ አስራት ደኔሮ ሲመጡ አዲስ አበባን በጀነራል አስመራታለሁ ሲል እነ ቶፊቅ ደግሞ